ሰላም እንዴት አላችሁ? ነፃነት ነኝ። ጉዟችን ተጀምሯል። ዛሬ ቡና እንጠጣለን። ቡና ታውቃላችሁ የዕለት ተዕለት ኑሮ ላይ ምን ያክል አጋዥ ነገር እንደሆነ እኔ በጣም ነው ቡና የምወደው። ስለዚህ ዛሬ ኢትዮጵያ ውስጥ ያሉ የተለያዩ ቦታ የሚመረቱ የቡና አይነቶች ለተገልጋይ የሚቀርቡበት ቦታ ነው የምንሄደው። ዳሪክ ቡና ይባላል። ከዛ ባለፈ ቡናን በመጠቀም ደግሞ ቆንጆ ስዕሎችን የሚስለው ሰዓሊ እያሱ ጋር ዛሬ እንጨዋወታለን። ቆንጆ ቆይታ ይኖረናል። የት እንዳትሄዱ። ቡና ልንቀምስ ነው እንግዲህ። ከዚህ በፊት እንደመጣልን ነበር ያገኘነውን ቡና እንጠጣለን። እኔም በጣም ቡና የምወድ ሰው ነኝና እንዲሁ በዘፈቀደ ግን ይሄ ቡና ይጣፍጣል፣ ይሄ ቡና ከብዶኛል፣ ከዛ ቴስቱ እንደዚህ ነው እያልኩ በቃ ማብራሪያ የምሰጥ ሰው ነኝ በዘፈቀደ። ባለሙያ ደግሞ እናገኝና ከዛ ረጅም ዓመት እዚህ ዘርፍ ላይ ብዙ ስራ የሰራ ሰው ደግሞ ስለ ቡና ምን ይላል፣ ከየትኛው አካባቢ የመጣው ቡና ምን አይነት ጣዕም አለው የሚለውን ያሳየናል። ስለመጣው ደስ ብሎኛል። እንኳን ደህና መጣሽ። እኛም አንቺን ስላገኘሽ። የየአካባቢው ቡና የሚሰጠው ጣዕም ሁሌ ያስገርመኛል። ሚኒመም 4 አማራጮች እናደርጋለን። ለዛሬ ያለው ጉጅ አለ፣ ቴፒ አለ፣ ሊሙ አለ፣ ስፔሻል አለ። እነዚህም ቡናዎች ማይ አማራጮችን አምጭልናል። የሚሰጥሽን የጣዕም ልዩነትም ትነግሪናል። የጉጂ ነገርም ቀምሻለሁ። የጉጂ የማር ጣዕም ነው ያለው። ላይክ ቴክኒካሊ እንደ ካፐር ቀምሰን የምናገኘው ኦፍ ኮርስ ፍሌቨሩን በደንብ ለይቶ ለማወቅ የሚፈልገው ምላስ እና ስልጠናል። ሰው ያለበትን ሀዘን ያለበትን ችግር ኢኮኖሚን በይ ፖለቲካል በይ የትዳር በይ ማህበራዊ በይ ችግሩን በጋራ እየጠጣ የሚወያይበት እርስ በርስ የሚተካከሙበት የመጠጥ አይነት ቡናችን መጥቶልናል። ሰው ከጉጂ ትጀምሪያለሽ። ይሄ ደግሞ ከቴፒ የመጣ ቡና ነው። ሁለቱ ኦሪጂኖች ናቸው፣ ከጉጂ የመጡ እና ከቴፒ የመጣ። እነዚህ ግን ፍሌቨር አድርገን ሮስት ያደረግነው የኛ የትም ቦታ የማታገኘው ልዩ ፈጠራችን። እኔ የምልህ ግን በጣም ኦቨር አክቲቭ መሆን ይመስለኛል ይሄን ሁሉ ቡና ጠጥቼ። እንግዲህ ሴንሲቲቭ ከሆንሽ ለካፌን በጣም ሴንሲቲቭ ከሆንሽ አይቀርልሽ። ምክንያቱም እኛ ስናፈላውም ጠንከር ያለ ነው በብዛት ያለው ቡና። ሆፕፉሊ ግን የጣዕም ልዩነትም የምታገኝ ይመስላል። ስኳር ላድርግ እኔ አላቆምኩም። ስኳር አይነሽ ባዶን ቀምሰሽ የምታገኘውን ጣዕም እንወቃ ብታቂው ጥሩ ነው ብዬ አስባለሁ። ያን ያህል አሁን እነዚህ ሁለቱ ቡናዎች ቢተርም አይደል የሚመሩ አይነት አይደሉም በተፈጥሯቸው። ይሄ በእርግጠኝነት አይመርሽም። ስለዚህ ስኳር ራሱ ያስፈልገው ብለኸኛል። እንግዲህ መጀመሪያ ሽተሽ ቡና ሲጠጣ መጀመሪያ ቢሸተት ጥሩ ነው። ቆይ ግን ስልጠና ወስደሃል እንዴ? ፕሮፌሽናል ካፐር ፕሮፌሽናል ሮስተር ነው። ስለዚህ እስቲ ያንተን የጣዕም ልየታና የኔን እናያለን። ሽታው ራሱ የሆነ ወፍራም ቡና እንደሆነ ያስታውቃል። ከዛ ትንሽ ጠንከር ያለ ይመስላል። ምላስሽ ያን አይነግርሽም በእርግጠኝነት። አይመርሽም በእርግጠኝነት። የማር ቃናውን ፈልገሽ ለማግኘት ይከብድሽ ይሆናል፣ ግን በእርግጠኝነት ስሙዝ ነው። እንደ ሌላ ኧረ ልገለድ ነው። ምንድን ነው ይሄ? ሊሙ። ኦኬ እሺ፣ ሊሙን እንኳን አውቃለሁ። በአጋጣሚ ዛሬ እነዚህ ሊሙ የወይን ጣዕም ያለው ነው። ከቴፒ ጋር ተቀራራቢ ነው። ይሄ ትሮፒካል ፍሩት ቴስት አለው፣ ግን ስቲል የወይን ጣዕም በውስጡ እንዳለው ነው የሚታመነው። ይሄ የማር ጣዕም ሆፕፉሊ ታገኝበታለሽ። የጉጂ ማለት ነው የማር ጣዕም። በተወሰነ ደረጃ አበባማ ማዛም አታጭበትም። የእውነት ቆንጆ ነው እና እኔ ባዶ ቡና በጣም ባልወድ ሰው ነኝ። ይሄ ግን በጣም ቆንጆ ነው። ጉጂ በጣም ወድጄዋለሁ። በጣም ለስላሳ ነው እና እንደመሰለኝ አይደለም። ሳሸታው ትንሽ ጠንካራ ያለ መስሎኝ ነበር። ስለዚህ ባገኘሽው አጋጣሚ ጉጂን ብታገኝ ምርጫሽ ነው። አዎ በጣም ተመችቶኛል። ልዩ ቃና ፍሌቨር አድርገን ያዘጋጀ ነው ቡና። ቸኮሌት ይላል አይደል? አዎ ሴክሬት ፎርሙላ ነው። እንደ ኮካ በይው አትነግሩን? አንነግራችሁም፣ ግን በጣም የሚመከር ፍሌቨር ነው። አድ አድርገን ፕሮሰስ ያደረግነው። አዎ ይሄ የሆነ አይነት ዘመናዊ ቡና ይመስላል።
ወጣቶች በጣም ይወዱታል። ቡና ብዙ ምሬት ያስቸገረው አዋስተን ያቀረብነው የኛ ፈጠራ ነው፣ የቤት ፈጠራ ነው። ሃርሞናይዝድም ሆኗል። ለብቻው ያደረግነው ፍሌቨር ተለይቶ አልወጣም ብዬ አስባለሁ። አይከብድም። አብሮ ይሄዳል። እንቀጥላለን። ይሄ ስፔሻል ብሌንድድ ነው። ይሄ የየሀገሩን ቡና እጃችን ላይ ለምሳሌ ዛሬ ጉጅ አለ፣ ቴፒ አለ፣ ሊሙ አለ። እነዚህም አብረን ሚክስ አፕ አድርገን ለየት ያለ ጣዕም እንድናገኝ ግን ቡና ነው ስትሮንግም እንዲሆን ኮንሰንትሬሽኑን ከፍ አድርገን የምናዘጋጀው ቡና ነው። ቀመሹ እየቆየው ሲል እየተምታታብኝ ሊል ነው። ከግዢ ጀምረሽ ጥንቃቄ ልታረጊበት የሚገባ ሽታውን በደንብ አይተሽ ልትገዥለት ይገባል። ከዛ ባሻገር ግን ከአቀማመጥ ጀምሮ የምታደርጊውን ጥንቃቄ አድርገሽ ቁሌት ላይ ቡና ሊያራይ በተቻለ መጠን እኛ እንደ ዳሪክ ሮስቲንግ ፕሮፋይላችን ሚዲየም ፕላስ ነች። ሚዲየም ፕላስ ማለት ትንሽ ከሚዲየም እልፍ አድርገን ነው የምናወጣው። ትንሽ ወደ ጥቁር ልትሄድ ያለ ትንሽ እዛ ጋር በቴክኒካሊ ያ ሮስቲንግ ፕሮፋይል ከፈርስት ክራክ እንዳለፈ ይባላል። ላይክ ጣጣ የሚል ድምፅ እንሰማለን፣ እሱ ክራክ ይባላል ወይም ፖፕ አፕ ስቴጅ። እኛ ፖፕ አፕ ስቴጅን አሳልፈን የተወሰነ ሰከንዶች ጠብቀን ነው የምናወጣው ሮስቲንግ ላይ። ያን ጥንቃቄ እናደርጋለን። ስናፈላ ደግሞ እሳት ደጋግሞ ሊያገኘው አይገባል። እኛ ይሄ ቡና ለምሳሌ አንዴ ተፈላ ከዛ ሰከነ፣ እኛ ስናዘው አንዴ ሞቆ ነው ሰው አይጠነዛም ማለት ነው። ቡና ይሄን ፍሌቨር ኦሪጂናሊ ያለውን ፍሌቨር ጠብቆ እንድናገኘው እንድናጣጥመው ያደረገን የምናፈላበት መንገድ ነው። ቴፒያችንን እንቅመስ። ይሄኛው ምን ነበር? ይሄ ስፔሻላችን ነው። ሶስተኛው አሁን ወደ አራተኛው ይሽ አራተኛው ይሄኛውን ሞከርኩልኝ። ሞከርሽ? ስፔሻል ነው። አንዴ ነው የጠጣሽው? ኦፍ ኮርስ ስቲል አልመረረሽም? ሳማ ሶንግ ነው። የእውነት አልመረና ባዶ ልጠጣ እንዴ? እንዴት ነው? ያው ይሄ ቴፒ ነው። ቴፒ ስቲል ምሬት የለም። ምሬት ሳይሆን ቆይ ነበር ይሄ ኮስተር ይላል። ከዛ የሆነ ማቀው ጣም ነው። ቆይ ጤናዳም ይላል በውስጡ አለው። ጤናዳም እኛ እናረገ ቡናን ኦሪጂን ስለሆነ የምንሸጠው ኦሪጂናል ቴስቱን ማግኘት አለበት ደንበኛው ብለን እናስባለን። ከሰው ጋር ጥሩ ግንኙነት ስንፈጥር የምንወደውን ሰው ወደ ቤታችን የምንጠራበት አንደኛው መንገድ ነው። እዚህ እናንተ ጋር ደግሞ ቡና ሰው ለመጠጣት ሲመጣ ምን አይነት ትዝታን ይዞ ይሄዳል? ከጎንሽ ሰው ይቀመጣል። በአጋጣሚ ደጋግመሽ ስትገናኝ ወደ ትውውቅ ያድጋል። እቁብ ማህበር የመሰረቱ አሉ። ዳሪክ በዛ መንገድ የፈጠረላቸው ሚዜ የሆኑ የዳሩት ሰው ያለ በየቀኑ ስለሚገናኝ የመጨረሻችን ቡና ነው። ሊሙ ነው። አንሻትና ችርስ እንባባል። ሊሙ ቅድም ያልኩሽ የወይን ጣዕም አለው። ከቴፒ ጋር ሳማው የመቀራረብ ነገር አለው። በጣም ነው የወደድኳቸው እና የገረመኝ ነገር ስትሮንግ ራሱ የተባለ ቢሆንም ቴስቱ ያን ያህል አልከበደኝም እና ደግሞ ደስ ይላል። ቡና የተዘጋጀበት ሂደት ጥራት ከሌለው ምሬት ያመጣል። ቁሌቱ ሃርድ ሮስቲንግ ከሆነ ምሬት ያመጣል። በውስጡ ፔስት ዳሜጆች ከበዙ ኳከር የምንለው ነጭ ቡና ከበዛ ምሬት ያመጣል ወይም ባዕድ ጣዕም ያመጣል። ማንም መረጥሽ ከዚህ ሁሉ አንቺ ግን እውነቱን ለመናገር ማለት የከበደኝ ነገር የለም፣ ያልወደድኩት የለም። እውነቱን ለመናገር የጉጂ ማርማር ስላለኝ ያው ስኳር ተጠቃሚ ስለሆንኩኝ ሞር ወደዛ ሄጃለሁ። ግን የሊሙ የሆነ የራሱ የተለየ ቴስት አለው። የጤና አዳም ቴስት ያለው ቴፒ ነው። የቴፒ በቃ የቴፒንም በጣም ወድጃለሁ። ለቴፒ አርሶ አደር አግኝተሻል። ተመችታችሁናል። ስለነበረን ጊዜ ይሄን ሁሉ ደግሞ ጣዕም ስላሳየህን እናመሰግናለን። እኛም በጣም ነው ተመልካቾች ጉዟችን እንደቀጠለ ነው። እንግዲህ ቀደም ብዬ እንደነገርኳችሁ ዛሬ ከሰዓሊ ኢያሱ ሲሳይ ጋርም ቆይታ አደርጋለሁ ብያችኋለሁ። እንግዲህ ኢያሱ እስኪመጣ ድረስ ግን
የሞከርነውን ባህላዊ ቡና ደግሞ ወደ ዘመናዊ ቀየር እናድርግና የሌላ ሀገር ባህልስ ምን ይመስላል? እኛ እንግዲህ አቦል፣ ቶና፣ በረካ እያልን ወፍራም ቡና እስከ ረጋ እስካለው ድረስ እንጠጣለን። ደግሞ የቡና መገኛ እንደመሆናችንም ባህላችን በጣም የተሳሰረ ነውና ከዛ ባለፈ ግን አሁን ወጣቱ ደግሞ አዳዲስ የቡና አይነቶችን በተለያየ አማራጭ የቀረቡትን እየሞከረ ኢንጆይ እያደረገው ነው። ስለዚህ እኛም እንሞክር እኔ ብዬ ወደ ሞዬ ኮፊ ይዣችሁ መጥቻለሁ። እንግባና እንቅመስ። ታሪስ ነፂ እንኳን ደህና መጣሽ። ዳግማዊ ይባላለሁኝ የሞዬ ሴልስ ኤንድ ማርኬቲንግ ማኔጀር ነኝ። ሶ which one you prefer? ገና እያየሁ ኧረ ብዛቱ ኧረ ቡና ይሄን ነገር አለ እንደ እያልኩ ነበረ። ዛሬ አዳዲስ ነገር ለመሞከር ነው የመጣሁት። ስለዚህ በጣም ጥሩ ነው፣ ቆንጆ ነው የምትለውን ከጋበዝከኝ ደስ ይለኛል። በጣም አሪፍ። ስለዚህ እኔ ልምረጥልሽ። መጠጣት አለብሽ ብዬ የምልሽ የመጀመሪያው ካስካራ ነው። ሶ ከቡናው ከቅርፊቱ የሚዘጋጀው። ሶ ስትሬንጅ ነገር የምትፈልጊ ከሆነ እሱን አይ ፕሪፈር ካስካራ። ያ ሶ ዘ ኔክስት ደግሞ ተርኪሽ የቱርክ ባህል ቱርኪሽ ያ ካልቸር ነገር ኤክስፒሪየንስ ማድረግ ያው የውጭውን በእኛ ደግሞ እዚህ አሰራሩን ሶ ኢፍ ዩ ዋንት ቱ ቴስት እሱ አለ። ሶ ደግሞ የሆነ ቴስት ቆንጆ ነገር ፍራፔ ያ በጣም ስሙዝ የሆነ ቆንጆ ስዊት ቴስት ነገር ያለው። ሶ ይሄ ካስካራ መጠጣችን ነው which is significant የሆነ መጠጥ ነው። ያ ከዛ ሻይ ነው የሚመስለው። ስትቀምሹ ደግሞ ታይዋለሽ እንደማይሆን እንዳደለ። እሺ እቺ ፍራፑቺኖ ነች፣ ሞካ ፍራፑቺኖ። እሺ ከዛ ተርኪሻችን ይቀራል። በጣም ይጣፍጣል። በጣም እና ይሄ መጣፈጥ ሳይሆን እንዴት አይነት ለስለስ ያለ በቃ ደስ የማይከብድ በጣም ስዊት እንዳልሆነ በጣም ደግሞ መራራም ያልሆነ በጣም ደስ ይላል። እንደቀመሽው ባላንስ የሆነ ቴስት አለው። ስሙዝነሱ አሪፍ ነው ምናምን። ለነዛ ውስጡ የምናደርጋቸው አንዳንድ ነገሮች አሉ። አሁን ይሄን ፕሮሰስ እናደርግ እንዴት ነው ከእኛ በባህላችን ጀንፈል ብለን የምንጠራው መጠጥ ነው። ጀንፈል አላቅም ሰምቻለሁ። እሺ ታከብ ወይም ደግሞ ምናልባት ቁጢ አንድ አይነት አይደለም ግን ቁጢ ሲባል ሰምተሽ ታውቂያለሽ? ፕሮባብሊ ያ ሶ ቁጢ የሚሰራው ከቡና ቅጠል ነው። ይሄ ግን የምንሰራው ቡና በተፈጥሮ ቅርፊት አለው እና ከዛ ቅርፊት ነው የምንሰራው። ይሄን ብቻ ጠጥቼ ሌሎች ላይ በቃኝ እንዳልተሰራው እንነጥቅሻልና ተርኪሹ ሲመጣ የመጀመሪያ መጠጣችንን ሞክረናል። በጣም ወድጄዋለሁ። ቀዝቃዛ ነው። ከዛ በቃ ለስለስ ያለ ቴስቱ ክላስ ላይ ምንም አይከብድም እና በጣም ምርጫዬ። ከዛ ሁለተኛው ደግሞ ፍራፑቺኖ እንሞክራለን። ትንሽ ወፈር ያለ ነው። ቸኮሌት አለው። እኔ ብዙ የቸኮሌት አድናቂ አይደለሁም። ይገርምሃል አይደለም ግን እስቲ እንሞክረው። በጣም ነው የሚጣፍጠው። ይሄ ጣፋጭ ለሚወድ ሰው ነው። ብዙ ጣፋጭ ወዳጅ አይደለሁም ግን በጣም ይጣፍጣል። ጣፋጭነቱ አይከብድም። በጣም የተጋነነ ጣፋጭ አለ። ኮፊም ስላለው ወደ ታች እየሄድሽ በመጣሽ ቁጥር ታገኘዋለሽ ባላንስ የሆነውን መጠጥ። ንገረን ምንድን ነው ያለው? ሶ ፍራፑቺኖ የምንለው መጠጣችን ያው ሰው ብዙ ፕሬፈረንስ ነው ያለው። ይሄም ከሪፍሬሽመንት ሴክሽናችን ውስጥ አንዱ ሆኖ ሞር ደግሞ ስዊቲው ላይ ምናምን ፎከስ ለሚያደርግ እንግዶች የምንጠቀመው እና ውስጡ ምንድን ያለው ያው እንዳይሽ መጀመሪያ ቸኮሌት አለው። እኛው እዚህ ሆምሜድ ሶሶች አሉን እንደ አይስክሪም እንጠቀመዋለን። አይስ አለው እነሱን አንድ ላይ ብሌንድ ተደርገው የምናቀርበው ድሪንካችን ነው። ተርኪሻችን ደርሷል። ትንሽ ከኢትዮጵያ ባህል ጋር የቀረበ ነገር አለው አይደል? ተርኪሽ በጣም ነው የሚያማምሩት። ራሳችንን ነው የምናስተናግደው። ቤዚክሊ እንደዛ ነው ሰርቭ የምናደርገው። ግን አሁን እኔ ስላለው እኔ አግዛቸዋለሁ። አይ መቅዳትማ አይከብድም ነው ይበጠበጥም አይበጠበጥም ግን መስከን ስላለበት አሁን ነው ከእሳት ላይ ተነሳው። ለዛ
ትንሽ እንተዋለን። እየቀነስን ያለ ነው። የተለያየ ጣፋጭም አለ እምብዛም የሆነ ደግሞ በጣም ጣፋጭም በጣም መራራም ያልሆነ ነገር እያየን እና የቱርኩንም ደግሞ ልናይ ነው። ደግሞ ሌላ ባህል እኔ እንደ ማንኛውም ሰው ቡናን ከራሴ አንጻር አይቼ ከዚህ በፊት ከቀመስኩት አይቼ ነው ልናገር የምችለው። እናንተ ደግሞ ሰርቲፋይድ ናችሁ፣ ረጅም ዓመት ሰርታችኋል ምናምን እና በጣም ጥራት አለው ይሄ ነገር ቆንጆ ነው የምትሉት ምን አይነት ቡና ሲሆን ነው? እኛ ቡናን ስንቀምስ የምናየው ተመጣጣኝነቱን ነው። ስለዚህ ቡና በጎምዛዛነት ይለዋል ሰው፣ መራራ ነው ይለዋል፣ ጣፋጭም ይለዋል። እነዛ ነገሮች እንዴት ነው ተመጣጣኝ አድርጎ የቡና የሚሰሩት ፕሮፌሽናል ሰዎቻችን እንዴት ነው የሚያቀርቡት የሚለውን ነገር ነው እኛ የምንፈልገው ስናይ ማለት ነው። ስለዚህ አሁን ለአንዳንድ ሰው ጎምዛዛ ብቻ ሊሆን ይችላል የሚሰራበት መንገድ። ለምሳሌ ቅድም የውሃው የፈላበት መጠን ነግሬሻለሁ፣ ቡናውና ቁሌቱን ነግሬሻለሁ። እነዛ ነገሮች ተደማምረው ነው ቡናን ጥዑም ቡና ብሎ የምናቀርበው እኛ። እነዛን ነገሮች ነው የምንፈልገው እንደ ቀማሽ። ግን ደግሞ እንግዶቻችን እንዳለ ቀማሽ አይደሉም። እነሱ ደግሞ ምን አይነት ነገር ነው የሚፈልጉት የሚለውን ከነሱም እየተረዳን በሚመርጡት መንገድ እናቀርበዋል። ቱርኮች ጋር ነን አሁን ያለ ነው። ትንሽ ቀጠን ይላል። የውሃው አማውንት ከቡናው ስለሚበዛ ቀጠን ይላል። ስትቀምሹ ግን ሌላ አይነት እይታ ነው የሚኖርሽ። ስኳርም አናረግም። እነሱ ሲፈሉበት ስኳር ይደረጋል። ግን ያው የእንግዶቻችን ምርጫ ለየት ሊል ስለሚችል ሳይድ ነው ስኳርን ያጋር። እስኪ ያለ ስኳር ተጠቅመን ከዛኔ በባዶ ነው ተጣጣው ነው በቃ እስኪ መጀመሪያ ይሄኛውን ነበር መቅመስ የነበረብኝ። እነዚህ ልቅ አይደል ይከብዳል። እሱ ትንሽ ይከብዳል። የኢትዮጵያ ለዓለም የሰጠችው ጊፍት ነው። ያንን ጊፍት እንደዛው ውጪዎቹ አሁን የሰሩበት ቡናው፣ ማኪያቶ፣ ላቴው፣ ኤስፕሬሶ እነሱን አሁን ያንንም የቡናውንም ልምምድ እኛው ጋር አስቀርተን ሞደርናይዜሽኑን አብረን ሴል ማድረግ ነው የምንፈልገው። ካልቸራቸው ጋር እያቀራረብን ያው ተርኪሽ ቀምሰናል፣ የአሜሪካኑም አለ፣ ሜክሲካኑም አለ። ዲፍረንት ቡናዎችን ከሌላ ከሚያቀርቡበት ፕሬዘንቴሽን አለ። እነሱን ከራሳቸው ከፕሪፈረንሳቸው ጋር እያቀራረብን ነው የምናዘጋጀው። ሞር ዳን 40 በላይ የቡና ጣዕሞች አሉ ማለት ነው። ተመልካቾች እንግዲህ ቆይታዬ በጣም ደስ የሚል ነው። ንቅት ብያለሁ። ዛሬ ቡና በዝቶብኛል እንዳያችሁኝ፣ እየዞርኩ እየጠጣው ነው። በጣም ቴስቲ የሆነ ይሄ ጣፋጭነት የበዛበት ከዛ ደግሞ ትንሽ ብዙም የማይጣፍጥ በማይጎመዝዝም ደስ የሚል ደግሞ በረዶ ያለው ደግሞ ካስካራን ሞክረናል። የቱርክ ቡናንም አይተናል። እናንተም ብትሞክሯቸው ደስ ይለኛል። ሁልጊዜ አንድ አይነት ነገር ብቻ ጥሩ አይደለም አይደል? ባህላችንን መጠበቁ መውደዱ አሪፍ ሆኖ ሳለ አዳዲስ ነገሮችን ደግሞ መሞከር መልመድ ደግሞ ደስ የሚል ነገር ነው። ጥሩ ኤክስፒሪየንስ ነው። ቤታችንም ደግሞ እንደ አቅማችን እንደ ሙያችን መስራት የምንችላቸው ናቸውና ሞክሯቸው። አሁን ደግሞ በቀጣይ የት ልሄድ ነው መሰለህ? ቡናን በመጠቀም ስዕል ምስል ልጅ አለ እና ስዕሎቹ ላይ ቡኒ ቀለሞች ካየ ቡና ናቸው ማለት ነው። በጣም ቆንጆ ስዕሎች ነው የሚሰራው። ስለዚህ ሰዓሊ እያሱ ሲሳይ ጋር ቆንጆ ቆይታ ይኖረናል። ደግመን ደግሞ እንጓዝላቸዋለሁ። ሰዓሊ እያሱ ሲሳይ ስላገኘው ደስ ብሎኛል። እኔም ደስ ብሎኛል። እንዴት ነህ? ደህና ይመስገን። ስለ ስዕል ስራዎች እስቲ ንገረን። እኔ በቡና የምሰራበት ምክንያት ቡና ስለምወድ ነው፣ ምንም ጥያቄ የለውም። ግን ቡና የመስራቱ አይዲያ የመጣው በአንድ ጊዜ ሳይሆን በኤክስፐሪመንት ሲሰራ በፕሮሰስ እየቆየ መጣውና በኋላ ላይ በጣም አሪፍ የሆነበት ምክንያት ምንድን ነው? በቃ ስራሽ ከሀገር መውጣት ካለበት ዓለም አቀፋዊ ይዘት እንዲኖረው ኢንተርናሽናል መሆን ከፈለግሽ የሆነ ዩኒክ የሚያደርገው አንቺን የሚያስተዋውቅሽ ነገር የአንቺ ስራ ለየት የሚያደርገው ነገር የሆነ ነገር ያስፈልጋል። በቃ ከሀገራችን ደግሞ በጣም ዩኒቨርሳል ነገር ሁሉም ሰው ሊያስማማ የሚችል ነገር
ቡና ሆኖ አገኘው። ግን አይከብድም ወይ? አሁን ስራዎችን እያየው ነበር፣ በጣም ነው የሚያምሩት። መጀመሪያ ደረጃ እዚሁ ዳሪ ኮፊ ውስጥ ያለውንም ስዕል እያየሁት ነበረ። የህፃኗ ልጅ የታዳጊዋ ልጅ በጣም ነው የሚያምረው እና ኢንስፓየር የሚያደርግህ ነገር ምንድን ነው? ባህላችን፣ ቋንቋችን ያደግንበት ማለት በልጅነት ያለን ትውስታ፣ ቤተሰብ፣ ጎረቤት፣ ሃይማኖታዊ በዓላት እነዚህ ሁሉ ተጠቃቅመው ነው አይምሮሽ ውስጥ አንድ ምስል የሚያመጣልሽ። ከዛ በኋላ ወደ የሚታይ ነገር ወደ ቅርጽ የሚያመጣ ነገር የምትለውጨው እና በቃ የቀን ተቀን ውሏችን ነው ኢንስፓየር የሚያደርገኝ ወደ እንደዚህ አይነት ነገር እንድሰራ የሚገፋፋኝ። ሀሳብ ራሱ አያልቅም። ኢትዮጵያ የታሪክ ሀገር ብዙ ነገራችን ለስዕል አመቺ ነው። እንደውም አንድ ስዕልን ለመስራት ምን ያክል ሲኒ ቡና ትፈጃለህ? እና ደግሞ እንደዎችንማ ቆይ ልጠጣት ምናምን አትል ልስልበት ያልካ? አይ በቂ ቡና ጠጥቼ ስለሆነ የምሰራው ልጠጣው አለ ሲጀምር ለመሳል ብዙ ቡና ያስፈልጋል። በቂ ቡና ጠጥቼ ስለሆነ ልጠጣው አለ። ግን የእውነት ለመናገር ቡና የምደፋው ነገር ምን ሆኗል? አሁን ከአክሪሊክ ቀለም ጋር እያደባለኩኝ ስለሆነ ምንድነው በፊት ቡና ዱቄቱን እያደረግኩ ነበረ የምሰራው እና ከቆይታ ብዛት ዱቄቱ እየረገፈ መምጣት ስራው በቆየ ቁጥር ፌድ ማድረግ ምናምን ነገር ስለሚኖረው፣ ስለዚህ አሁን ከቀለም ጋር ሚክስ እያደረግኩ የምሰራው። ቫይብራንት ነው፣ በደንብ ሻይን ያደርጋል። ትክክለኛ ስዕል የመስሪያ ቀለም ነው። ይሄ ቴክስቸሩን ደግሞ ሻካራነቱን እንዲያመጣው ትክክለኛ ከለሩን ቡናነቱን እንትኑ በደንብ ስታዩ ቡና መሆን እንደሳውቅሽ ደግሞ የራሱ ዋናው ቡና ያስፈልጋል። እዚህ ቤት ስላለው ስለዚች ቆንጅዬ ሴት ንገረን። እኔ ሳያት የሆነ ጥሩ ሀሳብ ውስጧ ያለ ይመስላል። ልጅነቷ በራሱ በጣም ደስ ይላል። ጉንጮቿ በጣም ያምራል፣ አይኗ ያምራል። የተሳለበት መንገድ ለፎቶ የቀረበ ልክ እንደ ፎቶ የምናየው ነገር ሆኖ ነው የተሰማኝ እና የሆነ አይነት ደስታ ውስጧ እንዳለ ተሰማኝ እና ያ ደስታ ደግሞ ሰው ላይ የሚጋባ ነው ስሜቷ። ልክ እሷን ስናይ የሆነ አይነት ትዝታ ውስጥ የሚከተን ነውና በጣም ነው የወደድኩት። ይሄኛው ስራ ምንድነው የአርት እንትን ደስ የሚለው ምንድነው ሳልም ውስጡ ያለውን ሀሳብ መጀመሪያ ፕላን ያደረገውን ነገር መስራት ነው። በቃ የመጀመሪያ ዋናው ዓላማ። ከዛ በኋላ ግን ያ ስዕል መቆሚያ የለውም። ላዩት ሰዎች የተለያየ ትርጉምን ይሰጣል። መነሻው ወደ ክፍለ ሀገር ሲኬድ አስፋልት ዳር ላይ ምናምን የምታገኛቸው ትንሽ ልጆችን የምትወክላል። ኢንስፓየር የተደረገው ከአንድ ፎቶግራፈር ጓደኛዬ የተነሳ ፎቶ በሱ መነሻነት ነው ወደዚህ ወደ ስዕል የተቀየረው እና እኔ እንዳየኋት በጣም መወዳት ነገር የነበረው ይሄ በቃ ሊፈነዳ የደረሰ ፈገግታ በቃ በደንብ ያልሳቀችው ግን በቃ የተሽኮረመመች የምትስቀው አይነት የነበረው በልጅ ላይ የምታየው ፊት የሆነ ነገሮችን ለመስራት የሚያነሳሳ እንትን አለው አይዲያ። ስለዚህ ከሱ ውስጥ ቢያንስ ጉንጯ አካባቢ ያለውን ነገር ለሀሳብ ወስጄ ከዛም በኋላ ኮፊው ጋር አገናኝቶ በደንብ ደስተኛ ልትሆን የተዘጋጀች በደንብ ልትስቅ ለደስታ በደንብ ራሷን ፕሪፔር እያደረገች ያለችን ሀገር ሲምቦል እንዲያደርግ አድርጌ ነው ሀሳቡን ከኮፊ ጋር አገናኝቼ የሰራሁት እና ሀገርን ደግሞ ሲምቦል ከምታደርግባቸው መንገዶች ውስጥ ደግሞ ዋነኛው ደግሞ በዚህ ሀገር ቡና። ስለዚህ ከእነዚህ ሶስቱ ነገሮች አንድ ላይ ሆነው የተሰራ ነው ማለት ነው። ያሱ ዛሬ ስላገኘው ቆንጆ የቡና ሰዓት ስላሳለፈን ስለ ስራዎች ስለነገርከን በጣም ነው የምናመሰግነው። እርግጠኛ ነኝ ኤግዚቢሽኖች ስታዘጋጅ ደግሞ ከዚህ በኋላ እንገናኛለን።